ባታደርግ ደስ ይለኛል። ሁለቱም ክብራቸው ዝቅ ባያደርጉ ደስተኛ ነኝ። ምክንያቱም ይበቃል የሰው ልጅ። እስቲ በዚህ አጋጣሚ ቆይ መልእክት እናስተላልፍ። እንደው ሁላችሁ መልእክት አስተላልፊ። እንዴት አመሻችሁ? ከላይም ከታችም ከላይም ያላችሁ ውድ እህቶቼ እንዴት አመሻችሁ? ሰላም አመሻችሁ? የኔ ከርታታዎች፣ የኔ እንቆች፣ የሰው ደስታ የሚያስደስታችሁ፣ የሰው ሀዘን አይታችሁ የምታዝኑ የኔ ከርታታዎች ፈጣሪ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። እንደ ዛሬው እንደዚህ አይነት ወንድ የፈለገ ጎረቤት እንኳን ሴት እንደዚህ አይነቶች ሴቶች እግዚአብሔርን ነው የምላቸው አገራችን ላይ ጎረቤታችን ላይ አያምጣ መድኃኔዓለም። እውነት ስራም ቢሆን ምንም ቢሆን መድኃኔዓለም እንደዚህ አውጣ። ቤተሰብን ማያስከብር አካባቢ ያለው ሰው ማያስከብር ሰው ምን ያደርገኛል ከሚል ተነሳስቶ እንደዚህ ክብሩን ዝቅ የሚያደርግ ነገር ፈጣሪ ይጠብቃል። ምክንያቱም ሴቶች ነን እኛ የት እንደምንደርሰው አናውቅም። የወለዳችሁ ሴት ልጆች ያላችሁ ሰዎች ከዚህ እንደዚህ አይነት ነገር እግዚአብሔር ይጠብቃችሁ። ገና ደግሞ የምንወልደው ገና የምናገባው ደግሞ እንደዚህ አይነቶች ሴቶች እግዚአብሔር ይሰውረን እና ቤት ይሰውረን። የዛሬ አስተሮ ማርያም የአመቷ ናት። ሁሉንም ነገር እሷ ታስተካክላለች። እንኳን በዛኛው እጇ እንኳን የመቤቴን ሲል አልነካችም ብዬ እኔ ደስተኛ ሆኛለሁ እና ደስተኛ ሆኛለሁ አንዳንድ ጊዜ እና ያንን በዛኛው እንደዚህ አይነት ሰዎች እኔ አልወድም። ስሟን ክብሯን ያልጠበቀች ሴት ድራማም ቢሆን رديت قلت لي نعم شو نعم طيب ايه اوكي جاي 10 دقيقة لكم دقيقة እና ብዙዎቻችን እውነቴን ነው የምላችሁ እኔ እቺ ልጅ ወይም ጥሩ ሴት ልትሆን ትችላለች ማውቀው ነገር የለም። የተሰጣትን ገጸ ባህሪ ሴትነትን የሚነካ ነው። በዚህኛው እንደዚህ ደግሞ በሃይማኖት ወይም በምናምን ማተባያ እንደዚህ አይነቱ ሴቶች ምንም ቢሆን ክብራቸው ሴት ልጅ ክብራቸው ተጠብቅ ነው። ድራማም ላይሆን ምንም ላይሆን ክብሯን ስትጠብቅ ነው ደስ የሚለው። ምክንያቱም የነገ ህይወታ ልጆቹ ሚዲያ የያዘ ነገር አይጠፋም። ለሷ ጥሩ አይደለም። ባይቆጣጠሩ አብርሃም እና ሁሉንም ነገር ባዩም ነገ ልጆቿ አሁን ቴክኖሎጂ እየተነጠለ ነው። እኛ ስንወለድ ልጆቹ ሲወለዱ አሁን ሁሉንም ነገር ቴክኖሎጂ በ2 አመት በ3 አመት ራሱ ልጆቹ በጣም ፈጣኝ ናቸው። የዘንድሮ ልጆች ማለት ነው። ጥሩ አይደለም እንደዚህ አይነት ነገር እና በልጆቻችን ላይ ደግሞ ትክክለኛ ውሳኔ ነው። ማንም ሰው ህይወቱ ላይ ሲወጣ ቤቱ ላይ ሲመጣ ቆፍጠን ብሎ ክብራቸውን ከዚህ በላይ ሀይሚና ብሩኬ ክብራቸውን ከዚህ በላይ ዝቅ ባታደርጉ ደስ ይለኛል። ይበቃል። ሁለታችሁ ጎን ለጎን ሆናችሁ ክብራችሁን ባታስነኩ እሺ ብላ ራሱ መቀበሉ ስራም ቢሆን ምንም ቢሆን
ማን ነው? ኧረ ታብታብ ነው ወይ ምንድን ነው? ኧረ ወይ ኧረ ስልኩ ተሰበረ በኢየሱስ። ምንድን ነው ጠፋችሁ? ከኔ ነው ወይስ ምንድን ነው? መጣው ቆይ ሰውዬ ስራ አዞኛል እና መጣው። አውሪ አንቺ። ከታች ሳቡ ሰው ከታች ሳቡ። እኔ ላውራ ወይ ግን ቦሴ አንቺ አውሪ መጀመሪያ። ጨረቃ አይሰማሽም? መጣው እያለች እኮ ነው። ጨረቃ አይሰማሽም? መጣው እያለች እኮ ነው። ስራ ይዛለች። አዎ ስራ ይዣለሁ እያለች ነው። ሰማዋት። አውሩ እናንተ። እሺ እስከዚያ መዲና ለምን አታወሪም? ኦብሴት ጨርስ ብዬ እኮ ነው። እኔ ቆንጆ አይ ኦብስዬ እንትን ብላለች፣ ስራ ላይ ነኝ ቆይ ብላለች። እኔ ማውራው ዛሬ ለምፊ ከቤብቲ ዛሬ ደስ ብሎኛል። የኔ ልጅ፣ የኔ ጀግና አይሚዬ፣ የኔ ቆንጆ፣ የኔ ቅመም፣ የኛ የእናቶች አስተማሪ፣ ውዷ ጣፋጭ፣ ካንቺም ከልጄም ከሁለታችሁ የማይመጥን ስራ ነው ይሄ። ከዚህ ስራ ዞር በሉልን እና አንቺ ልጅ ደግሞ አላህ ቀልብ ይስጥሽ። ኧረ ራስሽም ተሰድበሽ እኛ ሴቶችንም ራሳችንን ወቀስን። በጣም ለምን ሴት ሆነ ነው ምን ደረጃ ደርሰናል? ፈጣሪሽን ፍሪና አደብ ግዢ። በአላህ ይሁንብሽ፣ አደብ ግዢ በአላህ። ኧረ በእናትሽ ይሄ ማይሆን ስራ ነው። አንድ ሰው አልፈልግም እያለ ወንድ ነው እንጂ ደፈረ የሚባለው ሴት የሚደፍር ዘመን ላይ ገብተናል። አላህ ከዚህ ዘመን ይጠብቃል። ልጆቻችን አላህ ይጠብቅልን። ከእንግዲህ ለሚወለደው ለትውልድም ከእንዲህ አይነት ከሚያዩን ነገር አይናቸውን ይጋርድልን። መልካሙን አስተምሪ አንቺ። እነሱ ዳና ሰውን እናትም አባትም እህትም ልጅም ዳና እያስተማሩ ነው። ይኸው 2 ተመን ሊጨርሱ ነው። እስካሁን ከነሱ መልካም ነው እንጂ የተማርነው መጥፎ አልተማርንም። ምንም መጥፎ ጥለን ያነሳ ነው የለም። ሁሉ ነገር መልካም ነው። የነሱ ትምህርት ነው። ግን አንቺ መተሽ ይህንን ነገር አምጥተሽ አላህን ፍሪና በመጣሹ መንገድ ከህይወታቸው ሹል ብለሽ ውጭ። ከእነሱ ህይወት ብቻ አይደለም ከኛ ከጨረቃ ፋሚሊ ህይወት ሹልክ ብለሽ ውጭ። ፈጣሪሽን ፍሪና አርግዘሽም ከሆነ በሆድሽ ባሹ ልጅ ይዤሻለሁ። ኧረ እኛን አታቃጢም። በአላህ ይሁንብሽ በፈጠረሽ። ኧረ በምታምኝ ይሁንብሽ። ምን ሃይማኖት እንደሆነ አልታወቀም። ለስሙ መስቀል አስርሻል እንጂ አላህን ፍሬ የፈጠረሽን ፈጣሪን ፈርተሽ ውጭ። እኛንም አታሳስችን። ረመዳንም ደርሷል። አላህ ቀልብ ይስጥሽ የኔ ጀግና። አትንካት እችል ብላሃለች። ዛሬ ሰምታል። በዚሁ ነው የሚቀጥለው ህይወት ብላለች። አምልጧት ወጥቷል ከአፏ። ገባክ? አትመናት። ሁለተኛ በርም አትክፈትላት። እሷ የደረሰችበት አትድረሱ። ሀይሚዬም ደግሞ እሷ ብትመጣ አጠገቧ እንዳደርሽ ሰበብ ነው የፈለገችው። እቺ የሆነ ተንኮል ላስገብታችሁ እናንተን የሆነ ምንቅርቅሩን ልታወጣችሁ ነው የመጣችሁና አላህ ሱብሃነሁ ወተዓላ ቀልብ ይስጣትና ከእናንተ ህይወት ያውጣት። ከጨረቃ ፋሚሊ ህይወትም ያውጣት። ረመዳን ደርሷል። እኛ በሐራም መጾምን አንፈልግም። በፊት የሰራነውን 2 ወር ሲቀር ነው ተውበት አርጉ፣ እስትግፋር አርጉ፣ ከተጣላችሁ ታረቁ የሚለው። ያንን ልናደርግ እንኳን የኔ ልጆች የእናንተን እያየን ከመፍረድ ወደኋላ አላልንም። የኔ ልጅ ያንተን ንጽህና ስለምናቅ ስለ ሀይሚዬ ትምህርቱንና ቆንጆ ስለ መግባሯን ስለምናቅ ከመፍረድ ወደኋላ አላልንም። የኔ ልጅ፣ የኔ አንበሳ፣ የኔ ጀግና፣ ዛሬ አኩርተሃናል። በዚሁ ቀጥል። ጀግና ነክ፣ ጀግና ነክ። ወላሂ እስካሁን ድረስ ሴትን ልጅ በማክበር ከነካው ምን ይመጣል ነውር ነው እያልክ ነውር የኢትዮጵያዊነትን ደንቡን ነው ያልጣስከው። ግን እሷ ጠሳ መጣች። ሲብስብህ ነው ዛሬ። በቃ ሁለተኛ አጠገቧ አትድረስ። ቤቱን ደግሞ ለምታሳዩ ልጆች ፈጣሪን ፍሩ፣ ፈጣሪን ፍሩ። ያኛውን ቤት ሳያውቃል ብሎ ነው የቀየረው። አሁን ደግሞ ይሄንን ለሱ ወዳጅ ሳትሆኑ ጠላት የሆናችሁ ናቸው። ይህንን ቤት